ራስን ከሁሉ በላይ አዋቂ ማድረግ፣ ራስን ከሁሉ በላይ ጥበበኛ ማድረግ፣ ራስን ከሁሉ በላይ የበላይ አድርጎ መመልከት ይህ ቤት ነው። ማንኛውም ሰው የተሰጠው ዕውቀትና ጸጋ የተሰጠው ዕውቀትና ጥበብ የጸጋ እንጂ የባህሪ አይደለም። እግዚአብሔር የተገኘ ነው። እግዚአብሔር የተሰጠ ጸጋ ደግሞ ስጦታ ስለሆነ ስጦታ አያኮራም። ከእግዚአብሔር የተገኘ ነገር ሁሉ የእግዚአብሔር ጸጋ ስጦታ ስለሆነ የኔ ነው ብሎ መታበይ አያስፈልግም። ተስ ከእግዚአብሔር ያልተሰጠ ዕውቀትህን ከትምህርት ቤት ያላገኘው ዕውቀት ምን አለ? ሀብቱንስ ያልተቀበልከው ሀብት ምን አለ? ምን ያኮራሃል ይላል። አንድ ሰው ተምሮ ዕውቀት ቢያገኝ ለትምህርት ያገኘው እንጂ ከራሱ ያመነጨው ያፈለቀው ስላልሆነ አይኮራም። ስጦታ ነው። ስጦታ ሲሰጠው ስጦታ የሰጠውን ያመሰግናል እንጂ የኔ ነው ብሎ አይኮራም። ዲያብሎስ ዜና ነው። ትዕቢት የዲያብሎስ ዜና ነው። ሐሰት የዲያብሎስ ዜና ነው። ዛሬም ቢሆን ሐሰት የሚናገር ሰው ካለ፣ ውሸት የሚናገር ሰው ካለ ዲያብሎስ ሁለተኛ የሐሰት መልእክተኛ ማለት በታችሁ ሐሰት አይነገር ያለው ጌታችን። ለዚህ ሁላችንም ሐሰት በተናገርነ ቁጥር ዲያብሎስ ግብር ልጆች እንደሆነ ልናስብ ይገባል። ውሸታም ነው። እኛም ውሸታሞች ከሆነ ከዲያብሎስ ምን ይለየናል? የዲያብሎስን ምክር የዲያብሎስን እንኮል ቀበለ ሰው ልክ ዲያብሎስ ወደቀበት ይወድቃል። ዲያብሎስ ገባበት ሲኦል ይገባል። ወደፊትም ገሃነም ይጠብቀዋል። ሰው ያገኘውን ነገር በአግባቡ ካልያዘው ካጣው በኋላ ነው የሚያውቀው። መጠንቀቅ ያስፈልገን። ክብርም ተሰጥቶናል። እግዚአብሔር ልጆች ነን። እግዚአብሔር ልጆች ሆነናል። የአብ የወልድ የመንፈስ ቅዱስ ልጆች ነን። እግዚአብሔር ልጆች ስለሆነ የአባታችን የእግዚአብሔርን ያገኙትን በሙሉ ክብራቸውን አጥቷቸውን ሁሉም ነገር ከታጣ በኋላ ነው የሚታወቅ። አዳምና ሔዋን ንስሐ መግባታቸው የድንግል ማርያምን ስም ሰሙ። መስቀል የሚባል ነገር እዚያ በፊት አይታወቅም። የመስቀልን ነገር ሰሙ። እነሱ ትሞታላችሁ ነበር የተባሉ ግን መድኃኒዓለም ክርስቶስ እኔ ሙቼ አድናቸዋለሁ ብሎ እነሱን ሞት ለራሱ አድርጎ ሞታለሁ ብሎ እርነቱን ራዩ ነግሯቸዋልና ንስሐ ትልቅ ጸጋ ነው። እግዚአብሔር ለሰው የሰጠው ብዙ ሀብትና ጸጋ አለ። ግን ትልቁ ነገር ንስሐ፣ ከሁሉ በላይ ንስሐ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አዳምና ሔዋንን ወደ ንስሐ የጠራቸው ንስሐን የሚቀበል ንስሐን የሚወድ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። በሩቅም በቅርብም ሁናችሁ መርሐ ግብሩን የምትከታተሉ ክርስቲያኖች ለእናንተም እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የዛሬው መርሐ ግብር ንስሐን በተመለከተ ይሆናል። የንስሐ ጥሪ፣ የንስሐ ጥቅም በሚል ርዕስ እንማማራለን ማለት ነው። ንስሐ ማለት ነስሐ ተጸጸተ፣ ተመለሰ፣ ታረቀ፣ ይቅርታ ጠየቀ ማለት ነው። ኃይለ ቃሉ ግዕዝ ነው። ንስሐ በራሱ ንስሐ ማለት ግዕዝ ነው። ንስሐ ጸጸት፣ መመለስ፣ መታረቅ ሲሆን ጸጸቱ ከምን፣ ለምን፣ እንዴት፣ ጸጸቱ ለምን፣ የሚጸጸት ማን ነው፣ የሚያጸጽተው ምክንያት ምንድነው የሚለውን ስናይ መጽሐፈ መቃብያን ሳልስ ሶስተኛ መጽሐፈ መቃብያን ምዕራፍ 4 ቁጥር 7 ላይ አዳምሰ እንዘ መሬት ወሐመድ ወነዳይ ገባ ወነስሐ በአንብ
ወበብካይ ይላል። አዳም መሬት ትቢያ ችግረኛ ሲሆን እያዘነ እያለቀሰ ንስሐ ገባ ይለናል። አዳምና ሔዋን እግዚአብሔር በአእምሮ በነቢብ በገቢር በሐልዮ በማሰብ በመናገር በመስራት በዚህ ሁሉ ሙሉ ዕውቀት እንዲኖራቸው የሚያስቡትን የሚናገሩትን የሚሰሩትን ሁሉ የሚያውቁበት ሙሉ ዕውቀት ሰጥቶ ፈጥሯቸዋል። እቹም ነባቢት ነፍስ ናት። ሰው ከአራቱ ባህሪያተ ሥጋ ከአምስተኛ ባህሪየ ነፍስ ወይም ከአራቱ ባህሪያተ ሥጋ ከሶስቱ ባህሪያተ ነፍስ የተፈጠረ ነው። የሥጋ ባህሪያት መሬት፣ ነፋስ፣ ውሃ፣ መሬት፣ እሳት አራት ሲሆኑ የነፍስ ደግሞ ነባቢነት፣ ለባዊነት፣ ሕያውነት፣ መናገር፣ ማስተዋል፣ ሕያው መሆን ከዚህ የተፈጠረ ስለሆነ ሰው ሙሉ ዕውቀት ያለው ነው እና እግዚአብሔር አምላክ ክፉና በጎውን ለይቶ የሚያስብበት የሚያውቅበት ዕውቀትን ስለሰጠው አዳም ተፈጥሮ ክፉና በጎውን ለይቶ ለማወቅ ጊዜ አልፈጀበትም። አዳም ሲፈጠር የ30 ዓመት ጎልማሳ ወጣት ሆኖ ነው። ሔዋንም ስትፈጠር የ15 ዓመት ቆንጆ ብላቴና ሆና ነው የተፈጠረች። ይህ የ30 ዓመትና የ15 ዓመት እድሜ ያለው ሰው ሆነው መፈጠራቸው ዕውቀታቸው ሙሉ እንደሆነ ያስረዳል። ከዚህም ነው እግዚአብሔር አምላክ አዳምና ሔዋንን ፈጥሮ በገነት ሁሉን ንዱ ግዙ ከሰማይ በታች ያለው ሁሉ ለእናንተ ይገዛ ብሎ ሰጣቸው። እነሱም አሜን ብለው ተቀበሉ። በዚህ ግን ለአዳምና ለሔዋን መመሪያ ተሰጥቷቸዋል፣ ስልጠና ተሰጥቷቸዋል። ምክንያቱም አንድ ሰው ኃላፊነት ሲሰጠው መሪ ሲሆን ስልጠና ስለሚያስፈልገው ለመምራት ለማስተዳደር ኃላፊ ለመሆን ስልጠና ትምህርት ዕውቀት ክህሎት ያስፈልጋል። እግዚአብሔር አዳምና ሔዋንን ሲያሰለጥናቸው በገነት እንዲህ አላቸው፣ ብልዑ እምኩሉ እጽ ዘሃሎ ውስተ ገነት፣ በገነት ካለው እጽ ሁሉ ብሉ፣ ወባሕቱ እምዕፅሰ ዘሃሎ ማእከለ ገነት ይትብሉ፣ በገነት መካከል ካለው እንጨት ደግሞ እንዳትበሉ፣ ዘውቱ ዕፀ በለስ፣ ይሁም ዕፀ በለስ ነው። እመበላይክሙ እንትኮ በለሰ ሞተ ትመውቱ፣ እችን ዕፀ በለስ የበላችሁ እንደሆነ የሞት ሞት ትሞታላችሁ ብሎ እግዚአብሔር ለአዳምና ለሔዋን ትምህርትም ስልጠናም
ክህሎትም ሰጣቸው። የታዘዘውን ቢበሉ ብሉ ተብለው የታዘዘላቸውን ቢበሉ በሕይወት እንደሚኖሩ፣ አትብሉ ብሎ ያዘዛቸውን ቢበሉ ደግሞ የሞት ሞት እንዲሞቱ ተምረዋል። እግዚአብሔር ቸር ነው። አዳምና ሔዋንን በሚገባ የሚሞቱበትንና የሚድኑበትን ነገር ራሱ አስተምሯል። መላእክትንም አላከላቸውም። እነሱም በሕገ ልቡና እንዲያውቁ ብቻ አላደረገም። ራሱ በቃሉ እያሳየ ይህንስ ብሉ ይህን ግን አትብሉ ብሏቸዋል። ለአዳምና ለሔዋን መምህራቸው እግዚአብሔር ነው። ለአዳምና ለሔዋን ስልጠና የሰጣቸው ኮርስ ትምህርት የሰጣቸው ራሱ ነው። ሰውን ምን ያህል እንደሚወደው፣ ሰውን እግዚአብሔር እንዴት እንዳከበረው በዚህ እናውቃለን። ሰው እኮ መጀመሪያ ትምህርትን ያገኘ ዕውቀትን ያገኘ ከእግዚአብሔር ነው። እግዚአብሔር የበለጠ ለሰው የለውም። ሰውን እግዚአብሔር ሲወደው ፍቅሩን ሲገልጽለት መጀመሪያ የሚጠቀምበትና የሚጎዳበትን ትምህርት አስጨብጦ ነው። በገነት 3 እጽዋት አሉ ይላል። አንዱ የሚበላው የእንጨት ወይም የአትክልት የፍራፍሬ አይነት ነው። ሁለተኛው እንዳይበሉ የተከለከሉት ዕፀ በለስ ነው። ሶስተኛው ግን ብሉም አትብሉም ተብሎ ትእዛዝ ያልተሰጣቸው ዕፀ ሕይወት ነው። አዳም እና ሔዋን ዕፀ በለስን ባይበሉ ኑሮ 1000 ዓመት እየኖሩ ዕፀ ሕይወትን እየተመገቡና መዓዛውን እያሸተቱ እንደገና እየታደሱ በህዳሴ ይኖሩ ነበር ይላል መጽሐፍ። አዳምና ሔዋን እግዚአብሔር የሰጣቸውን አምላካዊ ትእዛዝ፣ አምላካዊ ትምህርት፣ አምላካዊ መመሪያ ጠብቀው 7 ዓመት አትብሉ የተባሉትን ዕፀ በለስ ጠብቀው ከኖሩ በኋላ በ7ኛው ዓመት ግን ጠላት ዲያብሎስ የማይጠቅማቸውን የሚጎዳቸውን ትምህርትና ስልጠና ወይም መልእክት አስተላለፈላቸው። ትምህርት ብዙ ጊዜ ሲሰጥ የመጀመሪያውን ትምህርት በደንብ ጠለቅ አድርጎ መማርና ማወቅ ያስፈልጋል። ከሁለተኛው ስህተት ከሁለተኛው ጉዳት ለመዳን የመጀመሪያውን ትምህርት በሚገባ ማወቅ ያስፈልጋልና አዳምና ሔዋን እግዚአብሔር የነገራቸውን ነገር 7 ዓመት ይዘው ከቆዩ በኋላ ዲያብሎስ መጥቶ ሌላ ጥያቄ ያቀርበላቸው። በእባብ ምክንያት ነው ወደ ገነት የገባ። እባብ የስተት ምክንያት ሆና ተገኝታለች። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ይናገራል። ወአርዌ ምድር ትጠበብ እምኩሉ አራዊተ ምድር፣ እባብ በምድር ካሉት ሁሉ ጥበበኛ ወይም ተንኮለኛ ነበረች ይላታል። ዲያብሎስ ወደ ገነት በእባብ ምክንያት ገባና አዳምና ሔዋንን በገነት ካለው ዕፀ በለስ በገነት ካለው ዕፅ ሁሉ የማትበሉትና የምትበሉት የትኛው ነው ብሎ ሲጠይቃቸው ይህን እንበላለን ይህን አንበላም ሲሉት በተለይ ሔዋን ለዲያብሎስ ጥያቄ
መልስ ስትሰጥ እግዚአብሔር በገነት ያለውን ዕፅ ሁሉ ብሉ ብሎናል ከዚህ ጸበለስ በቀር ስትለው ይህንን ለምን ነው አትብሉ ያላችሁ ብሎ ጥያቄ ያቀርበላት። ይህንማ የበላችሁ እንደሆነ የሞት ሞት ትሞታላችሁ ብሎን ነው፣ ነፍቆን አይደለም እንዳንሞት ብሎ ነው። ይህ ጸበለስ የሞት ምክንያት ነው፣ ይህንን ብንበላ እንሞታለን እንዳንሞት ብሎ ነው እግዚአብሔር ለኛ ብሎ አዝኖ ነው ብላ እግዚአብሔርን ርራሄ እግዚአብሔርን ቸረት እግዚአብሔርን ቸርነትና ምሕረት ይቅርታ ሔዋን ገልጻለች። ኋላ ግን ዲያብሎስ አይ አትሞቱም እኮ ይህንን ብትበሉት፣ ይህን የበላ ሰው አይኑ ይበራለታል፣ አምላክ ይሆናል፣ ጌታ ይሆናል፣ ገዥ ፈጣሪ ይሆናል። ስለዚህ እግዚአብሔር ተመቅኝቷችሁ ነው እንጂ አዝኖላችሁ አይደለም ሲላት እግዚአብሔር የሰጣትን ዕውቀትና ጸጋ ሀብት ትምህርት ወዲያውኑ ዘነጋችሁ፣ ረሳችሁ። እግዚአብሔርን እንደ ጠላት እግዚአብሔርን እንደ ንፉግ አድርጎ ሲነግራት ወዲያው አምላክ ሆናለሁ የሚለው የሰይጣን የትዕቢት ጾር ሔዋንን ነደፋት። በትዕቢት ጾር ተወጋች። ትዕቢት የዲያብሎስ ጦር ነው። እሱም ፈጣሪ ሆናለሁ ብሎ በመታበዩ ከልልናው ከሹመቱ ከማዕረጉ ተዋርዶበታልና ትዕቢት የሰይጣን ጾር ይባላል። ትዕቢት ከባድ ሸክም ነው። ትዕቢት በራሱ ሞት ነው። እስመ በትዕቢቱ ለዲያብሎስ ተኮነነ አዳም ይላል መጽሐፈ መቃብያን ቀዳማዊ ምዕራፍ 7 ላይ በአዳም ትዕቢት ማን ነው? በዲያብሎስ ትዕቢት አዳም ተፈረደበት ይላል። የዲያብሎስ ትዕቢት ለአዳምና ለሔዋን ምክንያተ ሞቱ ናቸዋል። እሱ በትዕቢቱ እንደተዋረደ እነሱንም አምላክ እንሆናለን ብለው እንዲታበዩ አድርጓቸዋል። ትዕቢት ማለት የሌለውን ነገር አለኝ ብሎ ማሰብ፣ ሰውን ዝቅ አድርጎ ማየት፣ ማዋረድ፣ መናቅ፣ ማቃለል ሁሉ የትዕቢት ምንጭ ነው። አንድ ሰው ሰውን ከናቀ ትዕቢተኛ ነው። አንድ ሰው ሰውን ካዋረደ ትዕቢተኛ ነው። አንድ ሰው ሰውን ካቃለለ ትዕቢተኛ ነው። አንድ ሰው ራሱን ከፍ ከፍ ካደረገ ትዕቢተኛ ነው። እንዲሁም ከሰው ይልቅ ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል ይላል ጌታችንን በወንጌሉ። ራሳቸውን ከፍ ከፍ ያደረጉ ይዋረዳሉ፣ ራሳቸውን ዝቅ ያደረጉ ይከብራሉ ይላል። ዲያብሎስ ራሱን ከፍ ከፍ በማድረጉ ነው የተዋረደ። ትዕቢት ማለት ራስን ከፍ ማድረግ፣ ራስን ከሁሉ በላይ አዋቂ ማድረግ፣ ራስን ከሁሉ በላይ ጥበበኛ ማድረግ፣ ራስን ከሁሉ በላይ የበላይ አድርጎ መመልከት፣ ይህ ትዕቢት ነው። ዲያብሎስ ራሱን ከእግዚአብሔር በላይ አድርጎ እኔ ፈጣሪ ነኝ ስላለ ራሱን ከፈጣሪ በላይ በማድረጉ ተዋርዷል። ከመላእክት ተለይቶ ተዋርዷል። ዛሬም ቢሆን ማንኛውም ሰው የተሰጠው ዕውቀትና ጸጋ የተሰጠው ዕውቀትና ጥበብ የጸጋ እንጂ የባህሪ አይደለም፣ እግዚአብሔር የተገኘ ነው። እግዚአብሔር የተሰጠ ጸጋ ደግሞ ስጦታ ስለሆነ ስጦታ አያኮራም። ስጦታ አያኮራም። የራስ የሆነ ነገር ሳይቀር በመጠኑ የራስ እንደሆነ
ይቆጠራል እንጂ አያኮራም። ከእግዚአብሔር የተገኘ ነገር ሁሉ የእግዚአብሔር ጸጋ ስጦታ ስለሆነ የኔ ነው ብሎ መታበይ አያስፈልግም። ቅዱስ ጳውሎስ ይናገራል። ምን ትምከ ዘይነሳይከም ካልከ አንተ ከሌላው ያላገኘው ምን አለህ? ወምን ትምከ ዘይኮነው ወለከ ላንተስ ከእግዚአብሔር ያልተሰጠ ዕውቀትህን ከትምህርት ቤት ያላገኘው ዕውቀት ምን አለ? ሀብቱንስ ያልተቀበልከው ሀብት ምን አለ? ምን ያኮራሃል ይላል። አንድ ሰው ተምሮ ዕውቀት ቢያገኝ በትምህርት ያገኘው እንጂ ከራሱ ያመነጨው ያፈለቀው ስላልሆነ አይኮራም። ስጦታ ነው። ከትምህርት ቤት የተሰጠ ስጦታ ነው። ስጦታ አሁን አንድ ሰው ስጦታ ሲሰጠው በዚያ ስጦታ የሰጠውን ያመሰግናል እንጂ የኔ ነው ብሎ አይኮራም። የስጦታ አይነቶች አሉ። ስለዚህ ለሰው የተሰጠው ዕውቀቱም ሀብቱም ንብረቱም እግዚአብሔር የተሰጠ ስለሆነ መኩራት መታበይ አይቻልም ማለት ነው። ዲያብሎስ ከእግዚአብሔር ያገኘውን ጸጋ የኔ ነው እኔ ነኝ የራሴ ነው ስላለ ነው እንግዲህ ትዕቢተኛ ሆኖ የተዋረደ። ጌታችንን በዮሐንስ ወንጌል ምዕራፍ 8 ላይ አዋህለ ሐሰት የሐሰት አባቷ ምንጯ ነቋ ዲያብሎስ ነው። ወሰው ይነብብ ሐሰተ እንዚያው ይነብብ ሐሰትን ሲናገር ከራስ አንቁቶ ይናገራል። ከራሱ አፍልቆ ማንም ሳይነግረው ውሸትን ራሱ ፈጠራት። የሐሰትን ፍልስፍና ራሱ አስገኛት ይላል። እና ለአዳምና ለሔዋን ይህን የሐሰት ወሬ የውሸት ወሬ ይህን ብትፈሉ አምላክ ትሆናላችሁ የማለት ዜና አሰራጨላቸው አስተላለፈላቸው። ይህ የዲያብሎስ ዜና ነው። ትዕቢት የዲያብሎስ ዜና ነው። ሐሰት የዲያብሎስ ዜና ነው። ዛሬም ቢሆን ሐሰት የሚናገር ሰው ካለ ውሸት የሚናገር ሰው ካለ የዲያብሎስ ሁለተኛ የሐሰት መልእክተኛ ማለት ነው። ወይጻ ሐሰት ማፉክሙ ካንደበታችሁ ሐሰት አይነገር ያለው ጌታችን ለዚህ ነው። ሁላችንም ሐሰት በተናገርና ቁጥር የዲያብሎስ የግብር ልጆች እንደሆነ ልናስብ ይገባል። የግብር ልጆች ማለት ዲያብሎስን መስለን በተግባር ከሱ እንደተወለድን ሆነ ማለት ነው። እሱ ውሸታም ነው፣ እኛም ውሸታሞች ከሆነ ከዲያብሎስ ምን ይለየናል? የኛ አባታችን ልዑል እግዚአብሔር እውነተኛ ነው። አዳምና ሔዋን ይህችን ዕፀ በለስ ብትበሉ ትሞታላችሁ አላቸው፣ ሙተዋል፣ ተፈጸመ። ሐሰተኛው ዲያብሎስ ደግሞ ዕፀ በለስ ብትበሉ አምላክ ትሆናላችሁ አላቸው፣ አልሆኑም። ይሄ ውሸት አይጠቅምም። ዛሬም ቢሆን በውሸት ማታለል ሰውን ያላግባብ አይገባም። እግዚአብሔር የተናገረውን መስማት፣ እግዚአብሔር ያስተማረውን መቀበል ይጠቅማል። አዳምና ሔዋን እግዚአብሔር የነገራቸውን ያስተማራቸውን ተግባራዊ አድርገው ቢሆን ውድቀት ያገኛቸውም ነበር። ከገነት አይወጡም ነበር። ገነትን አያጡም ነበር። ልጅነትንም እንዲሁ አያጡም ነበር። እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ፣ ልጅነትን ያህል ክብር ያጡ እግዚአብሔርን ትእዛዝ ባለመጠበቃቸው ነው። ስለዚህ ማንኛውም ሰው የእግዚአብሔርን ትእዛዝ መጠበቅ አለበት፣ ማክበር አለበት። ያለዚያ ይፈረድበታል። የዲያብሎስን ምክር የዲያብሎስን ተንኮል የተቀበለ ሰው
ልክ ዲያብሎስ ከወደቀበት ይወድቃል። ዲያብሎስ ከገባበት ሲኦል ይገባል። ወደፊትም ገሃነም ይጠብቀዋል። አዳምና ሔዋን የመጀመሪያውን የእግዚአብሔርን ትእዛዝ ቢጠብቁ ኑሮ በስጋቸውም በነፍሳቸውም ሞት ባልተፈረደባቸውም ነበር። ግን ዲያብሎስ የነገራቸው እውነት ስለመሰላቸው ዕፀ በለስን በሉና አምላክነትን ማግኘት ቀርቶ የነበራቸውን የጸጋ አምላክነት የነበራቸውን ልጅነት የተሰጣቸውን ክብር አጡና እንዲሁም ራቆታቸውን ሆነው ቅጠል ለመልበስ በቁ። የዲያብሎስ ሐሰት ይሄ ነው። ትዕቢት ይሄ ነው። ትዕቢት፣ ቅናት፣ ተንኮል ቅዱስ ጳውሎስ በገላትያ መልእክቱ ዘርዝሯቸዋል። 15 ፈቃዳተ ሥጋ የሚባሉ አሉ። የዲያብሎስ መልእክቶች ናቸው። እና መጠራጠር፣ እግዚአብሔርን ቃል ማጠራጠር፣ እግዚአብሔር የተናገረውን ነገር ሐሰት ማድረግ፣ ይህ መናፍቅነት ነው። ዲያብሎስ እኮ አዳምና ሔዋንን መናፍቅ ሆኖ ነው ያሳሳታቸው። መናፍቅ ማለት ተጠራጣሪ ማለት ነው። አጠራጣሪ ማለት ነው። አጠራጠራቸው። እችን ዕፀ በለስ ብትበሉ ትሞታላችሁ ያለውን ቃል አትሞቱም በማለት አጠራጠራቸው። መናፍቅ የዲያብሎስ የግብር ልጅ የሚባል ስለዚህ ነው፣ ስለሚያጠራጥር። ተጠራጥሮ የሚያጠራጥር ሁሉ መናፍቅ ይባላል። ዲያብሎስ ከመናፍቃን አንዱ የመጀመሪያው መናፍቅ ዲያብሎስ ነው፣ አጠራጣሪ። ለዚህ ነው ቅዱስ ቶማስን ጌታችን መድኃኒታችን ኢየሱስ ክርስቶስ የዳግም ትንሣኤ ዕለት ቶማስ ይትኩና ፋቄ አላ እመን፣ ቶማስ እመን እንጂ ተጠራጣሪ አትሁን አለው። ዮሐንስ ወንጌል ምዕራፍ 20 ላይ እንደተጻፈው የተወጋ እጅህን እግርህን የተቸነከረው እጅህን እግርህን ካላየው ጣቴን ከጎንህ ካላስገባው አላምንም ሲል ተጠራጣሪ አትሁን አለው። አዳምና ሔዋን የእግዚአብሔርን ቃል በመጠራጠራቸው ልብሰ ብርሃናቸውን አጥተው ከገነት ወጡ። እግዚአብሔር አዳምን ፈለገው። አይተሃሎ ከአዳም ወዴት አለ አለው። እግዚአብሔር አምላክ ቸር ነው፣ አጥፍቶም እንኳን አዳምን አልተውም። ቸርነቱን እዚህ ላይ እንማራለን። ብንበድልም እንኳን እንደማይተወን፣ ከትእዛዙ ብንወጣም እንኳን ፈጽሞ እንደማይለየን ወዴት አላችሁ ብሎ የሚጎበኝ አምላክ መሆኑን እንማራለን። ኦሪት ዘፍጥረት ምዕራፍ 3 ላይ ተጽፏል። አይተሃሎ ከአዳም ወዴት ነህ አለው። ማታ ወደ ማታ መጣና ወዴት ነህ አለው። ምክንያቱም አዳምና ሔዋን ያን ጊዜ ተጸጽተዋል፣ አልቅሰዋል። መጨረሻ ላይ ወደ ማታ ልብሳቸውን ሲገፈፉ ለካ እግዚአብሔር እችን ዕፀ በለስ ስትበሉ ትሞታላችሁ ያለና እውነቱን ነው። ሰይጣን ግን ወይም እባብ እችን ዕፀ በለስ ብትበሉ አምላክ ትሆናላችሁ ያለና ሐሰት ነው። ስለዚህ ፈጣሪያችን በድለናል ብለው አለቀሱ። አዳምና ሔዋን አፈሩ። የእግዚአብሔርን ቃል በመተላለፋቸው አፈሩ። ከትእዛዙ መውጣታቸው መጣ ጌታችን እግዚአብሔር አምላክ አዳምን ወዴት ነህ አለው። እዚህ ነኝ አለው። ምን ሆነ ነው አለው። አትብላ ያልከኝን ዕፀ በለስ በልቼ ከልብሴ ተራቆትኩኝ፣ ራቆቴን ነኝ ጌታዬ አለው። ለምን በላህ አለው። ሔዋን ቆርጣ በላችኝ አለው። ሔዋን ለምን ቆርተሻ በላሽው አላት። እባብ አሳተችኝ አለች። ሶስቱንም እግዚአብሔር ገሰጻቸው ይላል። አዳምን የሷን ቃል ሰምተው ለምን በላህ ብሎ አዳምን ገሰጸው። ምድር ሾህና ሜከላውን ታብቅልብህ ወጥተህ ወርደህ
ደክመህ ብላ አለው። ሔዋንንም ይህን ስላደረግሽ በእባብ ቃል ስለተሳሳትሽ ምጥሽን ጋርሽን ጻርሽን አበዛብሻለሁ በሕማም ሌቲ ወጻይር ወልደኪ ኩንጉባኪ አብነትኪ ተጨንቀሽ ተወልጃለሽ ከወለድሽ በኋላ ወደ ባልሽ ትመለሻለሽ በከማ አድመውኪያ ለእንታክቲ ጸበለስ ከማሁ ደሙ ይችን ጸበለስ ስትቆርጫት ወዟ እንደፈሰሰ አንቺም እንዲሁ በየወሩ ደምሽ ይፈሳል አላት። እባብንም እንዲሁ ገሰጻት። ሁር በእንግዳከ ወመሬተከ ብላ አንተ እባብ አዳምና ሔዋን ስላሳትክ መሬት ለመሬት ሂድ አፈር በልተህ ደር አለው። የግመል ወሳብሬ የግመል ጊደር ያህል ነበረ እባብ። ያን ጊዜ 4 እግሩ ተስቦ ከሆዱ ገብቶ ዛሬ እንደምናየው በምድር ላይ ይሄዳል። የሔዋንን ልጆቿን እግራቸውን ተረከዛቸውን ተመልከት አድባ ንደፋቸው እነሱም ራስህን ይቀጥቅጡ ብሎ ዛሬ እባብና ሰው ሲተያይ ሰውም ዱላ ይዞ እባብን ራሱን ለመቀጥቀጥ እንደሚጠብቅ እባብ ደግሞ ሰውን ሲያይ ለመንደፍ መርዙን ከሰው ላይ ለመጣል በተጠንቀቅ ይተያያሉ። ይህ ተግሳጽ ነው፣ የእግዚአብሔር ፍርድ ነው። አዳምና ሔዋን ግን ተጸጸቱ፣ ወዲያው አለቀሱ፣ አዘኑ። ገነት ወጥተው በደብረ ቅዱስ ሳሉ እንግዲህ ንስሐቸውን ነው የምናየውና የትምህርቱ ርዕስ የንስሐ ጥቅም፣ የንስሐ ጥሪ፣ ንስሐ መመለስ ነውና እግዚአብሔር በደብረ ቅዱስ አኖራቸው። በገነት አንጻር ፊት ለፊት ማለት ነው። እዚያ ሆነው አዳምና ሔዋን ገነትን እያዩ ይጸጸቱ ነበር። የዲያብሎስ ምክር የነበረውን እንዴት እንዳሳጣቸው ገነትን እንዳይገቡባት ጠባቂ መልአክ አቆመባት ሱራፊ። ሰው ያገኘውን ነገር በአግባቡ ካልያዘው ካጣው በኋላ ነው የሚያውቀው። ካጣነው በኋላ ነው የምናውቀው ብዙውን ነገር። አዳምና ሔዋን ተጸጸቱ። የገነቱ መዓዛ ናፈቃቸው። የገነት ፍሬ ናፈቃቸው። ገነት 4 አፍላጋት አሉባት። ጤግሮስ የማር ወንዝ ነው። ማሩ ናፈቃቸው። ኤፌሶን ፈለገ ሐሊብ የወተት ወንዝ ነው፣ ናፈቃቸው። ኤፍራጥስ የዘይት ወንዝ ነው፣ ዘይቱ ናፈቃቸው። ግዮን ፈለገ ወይን ነው፣ የወይኑ ወንዝ ናፈቃቸው። አሻግረው እያዩ እንኳን ሊመገቡት ሊዳስሱት አልቻሉም። ያገኙትን በሙሉ አጡ። ልጅነታቸውን አጡ፣ ክብራቸውን አጡ፣ ቦታቸውን አጡ። ሁሉም ነገር ከታጣ በኋላ ነው የሚታወቅ። ያጸጽታል፣ ያሳዝናል። ዛሬም ቢሆን የያዝነውን ነገር በቀላሉ ማየት የለብንም። ልጅነት ለአዳምና ለሔዋን የተሰጠው ልጅነት ለኛም ተሰጥቶናል። ወንዶች በ40 ቀን ሴቶች በ80 ቀን በጥምቀት ካብራከ መንፈስ ቅዱስ ከማህፀን ዮርዳኖስ ተወልደናል። ልጅነት አለን። ያን ልጅነት እንዳናጣው መጠንቀቅ ያስፈልገናል። ክብርም ተሰጥቶናል። የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ሆነናል። ራሱ ጌታችን በወንጌል ሲያስተምር በዮሐንስ ወንጌል ምዕራፍ 3 እስመ ዘተወልደም ሥጋ ሥጋ ውእቱ ወዘተወልደም መንፈስ መንፈስ ውእቱ፣ ከሥጋ የተወለደ ሥጋ ነውና
ከመንፈስ ቅዱስ የተወለደ ግን የመንፈስ ቅዱስ ልጅ ነውና ብሎ ለኒቆዲሞስ እንዳስተማረው እኛ ከመንፈስ ቅዱስ ከአብ ከወልድ ከመንፈስ ቅዱስ ተወልደናል። የአብ የወልድ የመንፈስ ቅዱስ ልጆች ነን። የእግዚአብሔር ልጆች ስለሆነ የአባታችን የእግዚአብሔርን ትእዛዝ ልንጠብቅ ይገባል። ምስጢረ ጥምቀት፣ ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን አክብረን ልንይዝ ይገባናል። ምስጢረ ተክሊልን አክብረን ልንይዝ ይገባናል። ባልና ሚስት ጋብቻቸውን አክብረው መያዝ አለባቸው። ይህ ትልቅ ክብር ነው። አዳምና ሔዋን ከገነት ከወጡ በኋላ ነው ያጡትን ነገር ያወቁትና ትዳር ክቡር ስለሆነ ሰው ትዳሩን ከፈታ በኋላ ክብሩን ማጣቱን የሚያውቀው ኋላ ስለሆነ ትዳርን አክብሮ መያዝ ያስፈልጋል። ክብርን እግዚአብሔር የሰጠውን ጸጋና ሀብት ሁሉ አክብሮ መያዝ ያስፈልጋል። በአግባቡ እግዚአብሔርን ማመስገን ስላለው ነገር ሁሉ ስለማይነገር ስጦታው እግዚአብሔር ይመስገን ይላል ቅዱስ ጳውሎስ። ልጆች ጸጋዎች ናቸው። ልጆችን ስለሰጠ እግዚአብሔርን ማክበር የልጅ ጸጋ የሚገኝ በትዳር ስለሆነ በጋብቻ ስለሆነ ትዳርን አክብሮ መያዝ ጋብቻን አክብሮ መያዝ ይገባል። ትዳር በቁርባን በተክሊል እንዲሆን ጸጋው ብዙ ስለሆነ እግዚአብሔርን በጸሎት መጠየቅ መለመን ይገባል። አዳምና ሔዋን ከዚህ በኋላ ወደ ንስሐ ነው የተመለሱ። ለዚህ ነው እንግዲህ ንስሐ ማለት ማልቀስ፣ መጸጸት፣ ማዘን፣ መመለስ ነው። ወአልቦቱ ለአዳም ካልእ ሕሊና ዘእንበለ ብካይ ላዕለ ኃጢአቱ መቅድመ ወንጌል በሚባል መጽሐፍ ተጽፎለታል። አዳም ኃጢአቱን እያሰበ ከማዘን ከማልቀስ በቀር ሌላ ሐሳብ አልነበረውም። ምክንያቱም ብዙ ነገር አጥቷልና ብዙ ክብር አጥቷልና ይህን ሁሉ ያጣሁት በራሴ ስተት ነው እያለ ማለት ነው። በራሴ ነው። ልጅነትን ያጣው በራሴ ኃጢአት ነው፣ ኃጢአት ሰርቼ ነው። ገነትን ያጣው ኃጢአት ሰርቼ ነው። ክብሬን ያጣው ኃጢአት ሰርቼ ነው። የብርሃን ልብሴን ያጣው ኃጢአት ሰርቼ ነው። የጸጋ አምላክ ነበርኩ፣ የጸጋ ንጉሥ ነበርኩ፣ የጸጋ ካህን ነበርኩ። እግዚአብሔር የሰጠኝ እግዚአብሔር በስጦታው በቸርነቱ ንጉሥም አምላክም አድርጎኝ ነበር። ያን ሁሉ ያጣሁት በኃጢአት ነው እያለ ከማልቀስ በቀር ሌላ አልነበረውም ይላል። እግዚአብሔር የሚሰጠን ጸጋ ብዙ ስለሆነ ስለ ኃጢአታችን ማልቀስ ይገባናል። ያጣናቸው ነገሮችም ካሉ እንደ አዳምና እንደ ሔዋን ስላጣናቸው ነገሮች በራሳችን ኃጢአት እንደሆነ ልናስብ ልናለቅስ ይገባል ማለት ነው። ያገኘናቸው ነገሮችም ካሉ በእግዚአብሔር ቸርነት ስለሆነ እግዚአብሔርን ልናመሰግን ይገባል። ከባህር ገቡ። አዳምና ሔዋን ከባህር ገብተው ነበር የጸለዩ። ፈተናው ቢበዛባቸውም ትልቅ ንስሐ ነው ይሄ። አንባ ንስሐ ይባላል። የንስሐ አንባ ከአዳምና ከሔዋን ዓይን ይወርድ ነበረ ይልና መጽሐፉ ምን ይላል? አዳምና ሔዋን ሲያለቅሱ እንባቸው እንደ በራድ ወይም እንደ ኩስኩስት ውሃ ሲያቋርጥ ነበር የሚወርድ ይላል። ሰቅሰቅ እያሉ ሲያለቅሱ የአዳምና ሔዋን እንባ የዓይናቸው ብቻ አልነበረም። ያ ብቻ አልበቃ ብሎ ለ34 ቀን ከባህር ውስጥ ገብተው ጭምር ነው ንስሐ የገቡ። ዓይናቸው በእንባ ይታጠባል፣ ሰውነታቸው ደግሞ በባህር ውስጥ ሆኖ
ውርጩን ብርዱን በመታገስ ይሄ ፍጹም ንስሐ ነው። ፍጹም ንስሐ ነው። ይኸውም መቃብያን ምዕራፍ 4 መጽሐፈ መቃብያን ሳልስ 3ኛው ምዕራፍ 4 ላይ እንደሚናገረው ዲያብሎስን ይዘልፈዋል። አዳምስ ንስሐ ገባ፣ አንተ ግን ንስሐ አልገባህም እያለ የአዳምን ትሕትና የአዳምን የዋህነት ይገልጽለታል መጽሐፍ። በእውነቱ አባታችን አዳም ጻድቅ ነው፣ ቅዱስ ነው። እናታችን ሔዋንም ቅድስት ክብርት ናት። በፊተኛው በመጀመሪያው ሱባኤ ኃጢአት ቢሰሩም በሁለተኛው የዓመት ሱባኤ ግን ንስሐ ገብተው እግዚአብሔር ጋር ታርቀዋል። እግዚአብሔር ንስሐቸውን ተቀበለላቸው፣ ወደደላቸው። አዳም መስዋዕት አቀረበ። እግዚአብሔር ግን እንዲህ ነው ያለው በሐሙስ ዕለት ወመንፈቀ ሌሊት ተወልድ ወለተ ወለትከ አዳም 5 ቀን ተኩል ሲፈጸም ከልጅ ልጅህ ተወልጄ አድናለሁ ነው ያለው። እመቤታችን ቅድስት ድንግል ማርያምም በዚህ ጊዜ ተሰበከች። የአዳምና የሔዋን ንስሐ ፍጹም መሆኑ የሚታወቀው ልዑል እግዚአብሔር ወደዚህ ዓለም መጥቶ ከቅድስት ድንግል ማርያም ከእመቤታችን ተወልዶ በመስቀል ተሰቅሎ ሙቶ እንደሚያድነው ምክንያት ሆኗል። ትልቅ ንስሐ ነው በእውነት። አባታችን አዳም እናታችን ሔዋንን እንወዳቸዋለን፣ እናከብራቸዋለን። ጻድቃን ናቸው፣ ቅዱሳን ናቸው። ጽላት ተቀርጾላቸዋል፣ ገድል ተጽፎላቸዋል፣ ቤተክርስቲያን ተሰርቶላቸዋል፣ በዓላቸው ይከበርላቸዋልና በመጀመሪያው ስህተታቸው ብቻ እናያቸውም። ኋላ በንስሐ ተመልሰው እግዚአብሔር ለነሱ ትልቅ መልእክት አስተላልፏል። በፊተኛው እችን ጸበለስ ስትበሉ የሞት ሞት ትሞታላችሁ ብሎ ነበርና ኋላ ደግሞ ከልጅ ልጅ ተወልጄ አድናለሁ ብሎ እመቤታችን ቅድስት ድንግል ማርያምን በአንደበቱ አንስቷታል። እመቤታችን የልጅ ልጅ ተብላ ወለተ አዳም ተብላ የተነገረች በሱ ቃል ነው። እመቤታችን ወለተ አዳም ትባላለች፣ ወለተ ሔዋን ትባላለች። ኢያቄምና ሐና ሳይወለዱ ከልጅ ልጅህ ተወልጄ አድንሃለሁ ስላለው እቺ የልጅ ልጅ የተባለች ዛሬ የአምላክ እናት የሆነች ወላዲተ አምላክ እመቤታችን ናት። የእመቤታችን ወላዲተ አምላክነት ማን ነው የሰበከላት? መጀመሪያ ቅዱስ ገብርኤል ኋላ መጥቶ ትጸንሲ ወትወልጂ ወልደ ብሏታል። በድንግልና ጸንሰሽ በድንግልና አምላክን ትወልጃለሽ ብሏታል። ግን ከዚያ በፊት ከልጅ ልጅ ተወልጄ አድንሃለሁ ብሎ ወላዲተ አምላክ መሆኗን የሰበከ ራሱ እግዚአብሔር ነው። እግዚአብሔር አምላክ ነው። አዳምና ሔዋን ንስሐ በገቡበት ቀን የአዳምና ሔዋን የንስሐ ቀን እመቤታችን ወላዲተ አምላክ እንደሆነች አምላክን በድንግልና ጸንሳ በድንግልና እንደምትወልድ የተሰበከበት ንስሐ ነው። ንስሐ ቀላል አይደለም። አዳምና ሔዋን እኮ ንስሐ ባይገቡ ኑሮ ይህ ቃል ባልተነገረም ነበር። አዳምና ሔዋን በንስሐ አልቅሰው እግዚአብሔርን ባይጠይቁት ኑሮ መስቀሉን ባልተሰበከም ነበር። እንዴት ነው ያለው? እትወለድ መወለተ ወለትከ ከልጅ ልጅህ እወለዳለሁ ወድኅክ ውስተ መረብከ በሜዳህ ወዲያ ወዲህ እያልኩኝ በሕፃንነት ሜዳህ ያለው ቤተልሔምን ናዝሬትን ነው። አዳም የተፈጠረ ኤልዳ ቀራንዮ ኢየሩሳሌም ነው የአዳም እና ያቺ ቅድስት ሀገር ኢየሩሳሌም የአዳም ርስት ናትና እድኅክ ውስተ መርህከ በአንተ ሜዳ በአንተ መስክ ላይ እጫወታለሁ እንደ ሕፃናት ወዲያ ወዲህ እላለሁ። ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት እመላለሳለሁ። ወትቤዘወከ በመስቀልየ ወበሞትየ በመስቀልየ ተሰቅዬ ሙቼ አድንሃለሁ አለው። መስቀሉም የተሰበከ ያ ነው። የአዳምና ሔዋን ንስሐ መስቀል እንዲነገር አድርጓል። ክርስቶስ እንደሚሞት ራሱ ባለቤቱ ተናግሯል። ራሱ እግዚአብሔር ለአዳምና ለሔዋን የነገራቸውን ነው የፈጸመ። ለምን ተወለደ? ለአዳም ተወልጄ አድናለሁ ስላለ።
ከድንግል ማርያም ለምን ተወለደ? ከልጅ ልጅ ተወልጄ አድናለሁ ስላለ። ለምን ተሰቀለ? በመስቀል ተሰቅዬ አድናለሁ ስላለ። ለምን ሞተ? ሙቼ አድናለሁ ስላለ። ይህ ሁሉ የተገኘው በረከት በአዳምና በሔዋን ንስሐ ስለሆነ ንስሐ ቀላል አይደለምና ንስሐ ስንገባ ብዙ ነገሮች እናገኛለን። ያጣናቸውን ብቻ ሳይሆን ያላገኘናቸውንም እናገኛለን። ያላየናቸውንም እናያለን። ያልሰማናቸውንም እንሰማለን። ንስሐ ትልቅ ስራ ነው። ምክንያቱም አዳምና ሔዋን ንስሐ በመግባታቸው የድንግል ማርያምን ስም ሰሙ። መስቀል የሚባል ነገር እዚያ በፊት አይታወቅም። የመስቀልን ነገር ሰሙ። እነሱ ትሞታላችሁ ነበር የተባሉ፣ ግን መድኃኔዓለም ክርስቶስ እኔ ሙቼ አድናቸዋለሁ ብሎ የነሱን ሞት ለራሱ አድርጎ ሞታለሁ ብሎ ቸርነቱን ራእዩን ነግሯቸዋልና ንስሐ ትልቅ ጸጋ ነው። እግዚአብሔር ለሰው የሰጠው ብዙ ሀብትና ጸጋ አለ፣ ግን ትልቁ ነገር ንስሐ፣ ከሁሉ በላይ ንስሐ ነው። የአዳምና የሔዋን የንስሐ ውጤት ይህን ይመስላል። ለዚህ ነው ሊቁ እመቤታችን አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ ያላት ለዚህ ነው። ከገነት ወጥቶ ንስሐ በገባ ጊዜ ከልጅ ልጅ ተወልጄ አድንሃለሁ ስላለው ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ አላት። አሁንም ያ ተስፋ ሲፈጸም ነው እንግዲህ የንስሐው ውጤት የንስሐ ጥቅሙ 5500 ዘመን ሲፈጸም ድንግል ማርያም ስትወለድ ያው ተስፋው ደረሰ። የአዳምና የሔዋን ንስሐ ያመጣው ውጤት ነው። ድንግል ማርያም እኮ የአዳምና የሔዋን የንስሐ ውጤት ናት። ወሰመያ አዳም ለብሲቱ ሔዋን፣ አዳም ሔዋን ስሙ የሚስቱን ሚስት የሚስቱን ስም ሔዋን አላት። አይምሮ ከመተወጽ ማቁየ ለሲቱ እግዝእትነ ማርያም፣ እመቤታችን ቅድስት ድንግል ማርያም እንደምትወለድ አውቆ በሷ በድንግል ማርያም ሕይወት እንደሚያገኝ አውቆ አዳም የላ ሕይወቴ የላ አዳም ለበሲቱ፣ አዳም ሚስቱ ሔዋንን ሕይወቴ ነሽ አላት ይላል። እና የአዳምና ሔዋን ንስሐ በዚህ ተደመደመ ማለት በእመቤታችን ወላዲተ አምላክነት አምላክ ከሷ ተወልዶ በመስቀል ተሰቅሎ አዳምና ሔዋንን ወደ ገነት መልሷቸዋል። የዛሬው ትምህርታችን ስለ አዳምና ስለ ሔዋን ንስሐ ነው። የሚቀጥለው ደግሞ ሌሎች ብዙ ተነሳያን አሉ። የአዳም ንስሐ፣ የዳዊት ንስሐ አለ፣ የቅዱስ ጴጥሮስ ንስሐ አለ፣ የሌሎችም ተነሳያን የነ ማርያም ተፍረት ንስሐ አለ፣ የነ ማርያም ግብፃዊት ንስሐ አለ፣ የአትናስያ ንስሐ አለ። የብዙ የወንዶችም የሴቶችም ንስሐ ስላለ በተከታታይ እንማማራለን ማለት ነው። እንግዲህ አዳምና የሔዋንን ንስሐ የተቀበለ አምላክ የሁላችንም ንስሐ ይቀበልልን። ባልና ሚስት የእግዚአብሔርን ቃል ለመጠበቅ እንደ አዳምና እንደ ሔዋን መከባበር፣ መፈቃቀር ያስፈልጋል። አዳምና ሔዋን ከባህር አብረው ንስሐ ስለገቡ ንስሐቸው ውጤት አስገኝቷልና አሁንም ባልና ሚስት ንስሐ በአንድ ላይ መግባት ያስፈልጋቸዋል፣ መስማማት ያስፈልጋቸዋል። ወላጆችም ከልጆቻቸው ጋር ለንስሐ ሁሉም መቅናት አለበት፣ ለንስሐ ሁሉም መነሳት አለበት። የንስሐ ጥቅም ይህን ይመስላል። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን። አሜን።